የመጀመሪያ ፍቅራችሁ በጣም የምታፈቅሩት ሰው ጋር በቤተሰብ ጫና ምክንያት በግድ መለያየት በመሃላችሁ ቢፈጠርና ከ10 ዓመታት በላይ ሳትተያዩ አሳልፋችሁ በስተመጨረሻ ግን ሁሌ በሐሳባችሁ የነበረውን ያንን ሰው በድጋሚ ብታገኙት ምን ታደርጋላችሁ? በእነዚህ ጥንዶች መሃል የተፈጠረው ይሄ ነበር። ነገር ግን ቀድሞውኑ እንደዛ ሲፋቀሩ ከነበሩ የተለያዩበት ትልቅ ምክንያት ምንድነው? ከ10 ዓመታት በኋላ ሲገናኙ ፍቅራቸውን እንደ አዲስ መቀጠል ቻሉ ወይስ ምን ተከሰተ? በዛሬው ምርጥ የፍቅር ፊልማችን ከኔ ጋር ቆይታ ስታደርጉ የዚህን መጨረሻ ትመለከታላችሁ። ለፊልም ዓለም ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እና ለኔም ትልቅ ውለታን እንድትውሉልኝ ከወዲሁ ጠይቃችኋለሁ። ፊልማችንም ሶንግ የተባለ የእሳት አደጋ መከላከል ሰራተኛን እያሳየን ይጀምራል። በሌላ በኩል ደግሞ ሻው የተባለች ዶክተርን እናያለን። እንደ አጋጣሚ ሶንግ እና የሥራ ጓደኞቹ ለቼክአፕ ወደ ሆስፒታል ተጠርተው ይመጣሉ። በዛ አጋጣሚ ነበር ሶንግ አይኖቹ ሻውን የተመለከታት። ከፊቱ እንደምንረዳው ከዚህ በፊት የሚያውቃት ይመስላል። ታዲያ ለምርመራ የገባውም እሷ ክፍል ስለነበር ተቀምጦ ጠጋ ብላ ልትመረምረው ስትል ግን ተነስቶ ሮጦ ሄደ ትቷት። እሷም ለዓመታት ልቧ ላይ ተጽፎ የቆየው ሰው መሆኑን ለማረጋገጥ ሮጣ ብትከተለው ልትደርስበት አልቻለችም። ሶንግ ተቀምጦ የልጅነትና የመጀመሪያ ፍቅራቸውን በአሸዋ ላይ ሳይሆን በአለት ላይ አጠንክሮ የሰራትን ሴት ፎቶዋን እያየ ከ10 ዓመታት በፊት የነበራቸውን ጣፋጭ የፍቅር ትውስታ ማስታወስ ጀመረ። ገና የትምህርት ቤት ዩኒፎርም ለብሳ አፍላ ፍቅር ላይ የነበሩትን አጋጣሚ አስታወሰ። የሃይስኩል ተማሪ ያሉ ፍቅረኛሞች እንደነበሩ ከፊልሙ እንረዳለን። በቀጣዩ ቀን ሆስፒታል እያለች ተደውሎላት የምትኖርበት ሰፈር የእሳት አደጋ መከሰቱ ተነገራት። ወዲያው ሶንግ ከጓደኞቹ ጋር ሆኖ የእሳት አደጋ ስራውን ለመስራት በቦታው ሲገኝ እናየዋለን። በድጋሚ እዚህ ጋር አገኛትና እጇን ይዟት አደጋ ሊደርስብሽ ስለሚችል ወደ ውስጥ እንዳትገቢ አላት። የሶንግ ባልደረባ የሆነው ጂን የተባለው ሰው ሲናገርም ህንጻው ውስጥ በተበጠሰ ቱቦ ምክንያት ከፍተኛ ፍንዳታ ሊከሰት ስለሚችል ወደ ውስጥ መግባት አንችልም አለው። ሶንግ ግን የፈለገ ነገር ቢፈጠርም የሰዎችን ነፍስ ለማዳን የግዴታ መግባት አለብኝ ብሎ ወደ ውስጥ ገብቶ የአንድ ህፃን ልጅን ነፍስ አተረፈ። ሻው ተጠግታ ማውራት ብትፈልግም እሱ ግን ውሃ በላዩ ላይ እያፈሰሰ መልስ አልሰጣትም ነበር። ቤታቸው ገብተው ሰውነታቸውን ሲታጠቡ ግን ሁለቱም ያለፈ ነገራቸውን ማስታወስ ጀመሩ። 10 ዓመታትን ወደ ኋላ እንመለስና ሻው ገና ወደዛ ትምህርት ቤት ስትገባ እነ ሶንግ ክፍል አዲስ ተማሪ ሆና ነበር የገባቸው። ሶንግ ገና እንዳያት ነበር የተማረከባት። ባገኘው አጋጣሚ በሙሉ ሊያወራት ሊተዋወቃት ቢፈልግም እሷ ግን በጣም ጸባይኛ በመሆኗ ዝምታን ታበዛለች። ከዛም ጠጋ እያለ ትኩረቷን ለመሳብ ብዙ ጥረት ማድረግ ጀመረ። ወደ አሁኑ ስንመለስ ደግሞ በቀጣዩ ቀን የእሳት አደጋ ሰራተኞቹ ፕሬዝዳንት ሶንግን ወደ ክፍሉ ጠራውና አንተ ብዙ ቅሬታዎች እየቀረቡብህ ስለሆነ ጥንቃቄ አድርግ እንጂ ብሎ አስጠነቀቀው እና ሱፐርቫይዘሮቹ ምክር አልቀበል ብለህ በራስህ አደገኛ ውሳኔዎችን እየወሰንክ ነው ብሎ ወቀሰው። ነገር ግን አንዲት የሥራ ባልደረባው ቆማ ለሱ ትከራከርለታለች። የሱ ጀግንነት ባይኖር እኮ ብዙ ነፍሶችን ማዳን አንችልም ነበር አለች። ሰውየውም የሷን ቃል ካዳመጠ በኋላ ለዛሬ አልፈዋለሁ፣ በቀጣይ ግን እንዳይለመድህ አለው። በዛው ቀን ምሽትም የሻው ወንድሟ መጣና መኪና ሰጥቷት ሄደ። አባቷም እየነዳ ወደ ቤት ወሰዳት። በነጋታው ስራዋን ስትጨርስ ከያንግ ጋር ይሄዱ ወደ ነበረበት የድሮ መዝናኛ ቦታቸው ሄደች። እንዴት ደስተኛ እንደነበሩና ህይወትና አጣፈንታ ግን እንዴት እንዳለያያቸው ማስታወስ ጀመረች። በትዝታ ተጉዛ ታዲያ እነ ሶንግ ቤት ደረሰች። ነገር ግን የሶንግ እህት እንዳየቻት በመሃላቸው ተፈጥሮ የነበረውን ነገር ስለምታውቅ ሂጂ ብላ አባረረቻት። ከሱ ራቂ አለቻት። በነጋታው የእሳት አደጋ ሰራተኞቹ መሃል አንዱ በእሳት ተቃጥሎ ለመታከም ተሰብስበው ሲሄዱ ሻው ግን የሆኑ ባልና ሚስቶችን እያከመች ነበር። የተቃጠለውን የእሳት አደጋ ሰራተኛ አይታው ባልና ሚስቶቹን ትታ ሄዳ ቁስሉን ልታሽግለት ስትል ግን የሴትየዋ ባለቤት መጀመሪያ ሚስቴን አክሚያት እንጂ እንዴት እኛ እዚህ ሆነን ለሌላ ሰው ቅድሚያ ትሰጫለሽ ብሎ ተናገራት። ከዛም በዚህ የተነሳ ከሻው ጋር የከረረ አለመግባባት ውስጥ ገቡ። ይህንን የሰማው ከባልደረቦቹ ጋር የመጣው ሶንግ ታዲያ
ሰውየው ሻውን ሲሰድባት እጁን ጠምዝዞ ያዘበትና ከዚህ በኋላ በዚህ መልኩ ብታወራት በራስህ ላይ ትፈርዳለህ፣ በድጋሚ ከነካሃት እጅህን ሰባብርልሃለሁ አለው። ከዛ በኋላ ሶንግ ሲሄድ ሻው ሮጣ ተከተለችውና ለጥቂት ደቂቃዎች እንኳን ጊዜ ስጠኝና ቡና እየጠጣን ላውራህ እባክህ አለችው። እሱ ግን ተራዋ እስኪደርስ እንድትጠብቅ ነግሯት አሁንም ጥሏት ሄደ። ቤት እንደገባች ለሷና ለወንድሟ የታሸገ ፖስታ ተሰጣቸውና ወደፊት የምታገቡትን ሰው ምረጡ ተባሉ። በሌላ በኩል ሶንግ ብቻውን ተቀምጦ ጓደኛው ጂን ተጠጋውና የቀድሞ ፍቅረኛን እንዲህ የምታፈቅራት ከሆነና ከልብ ካልወጣች መጀመሪያውኑ ለምን ተለያያችሁ ታዲያ ብሎ ጠየቀው። እሱ ሲናገርም በኔና በሷ ቤተሰብ መካከል ትልቅ ልዩነት አለ እና መለያየታችንም ተገቢ ነበር በሰዓቱ አለው። ነገር ግን አሁን ከምችለው በላይ ጠንክሬ እየሰራውና በዛም ከሷ ቤተሰቦች የተሻለ ሆኜ እንደምገኝ አልጠራጠርም አለ። ሻው በመቀጠል አንድ ጓደኛዋን አግኝታ ከረጅም ዓመታት በኋላ ሶንግን እንዳየችው ነገረችው። ጓደኛዋ ሲጠይቃትም እስካሁን የሶንግ ፍቅር በልብሽ አለ እንዲህ ብሎ ጠየቃት። ሻውም አዎ እስካሁን አፈቅረዋለሁ፣ ልረሳውም አልቻልኩም አለች። በዛው ውስጧ ፍቅሩ ሲቀሰቀስባት ሶንግ ወደሚሰራበት ቦታ ሄዳ ልታገኘው ብትሞክርም ሊያገኛት ፈቃደኛ ባለመሆኑ በድጋሚ ልቧ ተሰብሮ ተመለሰች። ሶንግ ደግሞ በነጋታው ቤት ሲገባ እናቱ ጋር ተቀምጦ ማታ ሻው ፈልጋህ መታ ነበር፣ አሁንም ትወዳታለህ እንዴ ብላ ጠየቀችው። ሶንግ ግን ሲናገር ያ ጉዳይ የተረሳ ጉዳይ ነው፣ የኔና የሷ ፍቅር አልፈዋል፣ በድጋሚ ያንን ወሬ አታንሽብኝ አላት ለናቱ። እና ስለሷ ሁለተኛ አላስብም ሲላት እናቱ በጣም ደስ አላት። ምክንያቱም እስካሁን እየወደዳት ከሻው ቤተሰቦች ጋር በድጋሚ እንዳይጣላ ፈርታ ነበር እናቱ። በዛው አጋጣሚ ግን ሶንግ በትዝታ ተዋጠና ከሻው ጋር የነበረው እንደ ተራራ የገዘፈ ፍቅራቸው ታወሰው። አሁንም የሶንግ እናት እንኳን ፍቅራቸውን ስታይ ትልቅ ተስፋ አድርጋ ነበር በእነሱ ላይ በጊዜው። ነገር ግን እንደዛ የጋለ የፍቅር ስሜት ላይ እንዳሉ ነበር የሻው ቤተሰቦች ከሱ ጋር ያላትን ግንኙነት እንድታቆምና በመሃላቸው ባለ ትልቅ የኑሮ ልዩነት ምክንያት ከሱ ጋር ያላትን ፍቅር እንድታቆም ያስጠነቀቋት። በዛሽ ቀን ሶንግ ልቡ በጣም አዝኖ ነበር። እስካሁንም ድረስ ሊረሳት አልቻለም። ወደ አሁኑ ስንመለስ ደግሞ በመብረቅና አደገኛ ዝናብ በተሞላ ቀን ሻው ከሆስፒታል ተደውሎላት ኢመርጀንሲ ስለሆነ ፈጥና እየሄደች ነበር። ነገር ግን አደገኛው ዝናብና ነፋስ ደግሞ ከነ መኪናዋ እንድትጋጭና መኪናውም ተቆልፎባት መንቀሳቀስ አቅቷት እንድትቆም አደረጋት። ምታደርገው ስታጣ ግን ድረሱልኝ ብላ የአደጋ ጊዜ ሰራተኞች ጋር ደወለች። ወዲያው ሶንግ ተላከና ደረሰላት። የዝናብ ጃኬትም ሰጣት። ነገር ግን በተገቢው መንገድ አልተንከባከባትም ነበር። ከዛም ሶንግ ወደ ቤት ሲገባ እህቱ ብዙ ጓደኞቿን ሰብስባ ይዛ እየጠበቀችው ነበር። እህቱ ልታስተዋውቀው ጫና አደረገችበት። እሱም ከጓደኞቿ አንዷን ፍቅረኛዬ ብትሆን ብሎ ተመኘ። ቤት ገብተውም ምግብ እየተመገቡ ነበር። ነገር ግን ሻው መጣች። በዝናብ ቀን የዋሳትን ጃኬቱን ልትመልስለት ነው የመጣችው። ከሰጠችው በኋላ ወሬ ጀመረችና እስካሁን ግን ታፈቅረኛለህ እንዴ ብላ ጠየቀችው። ከረጅም ጊዜ በፊት ነው የረሳውሽ ብሎ በራቸውን ዘግቶ ትቷት ሄደ። ከቀናት በኋላ በእሳት አደጋ ስራው የተጎዳው ሶንግ ወደ ሆስፒታል ሄደ። ሻው ነበር ያከመችው። ቁስሉን አሽጋ በቂ እንክብካቤ አደረገችለት። ነገር ግን አንዲት የሥራ ባልደረባው የተደበቀ ፍቅር ለሱ አላትና ወደ ውስጥ ገብታም ስትንከባከበው እናያታለን። ሻው ውስጧ ተረበሸ። ተመለከተቻቸውና ልጅቷ ከወጣች በኋላ ግን እንባ ባቀረረ ፊቷ ጠየቀችው። ከዚህ ሴት ጋር በፍቅር አብራችሁ ናችሁ ወይስ በመሃላችሁ ምንድነው ያለው ብላ ጠየቀችው። እሱም በንዴት ያለ በቂ ምክንያትና በድንገት ጥለሽኝ ከሄድሽ በኋላ እንዲህ አይነት ጥያቄ እኔን የመጠየቅ ድፍረቱንና ተነሳሽነቱን ከየት አመጣሽ ባክሽ አላት። በአንቺ ምክንያት ለዓመታት ተሰቃይቻለሁ ብሎ ጥሏት ሄደ። እሷም በተናገራት ነገር በጣም አዘነች። ከዛም ሶንግ ወደ ሥራ ቦታ ተመልሶ ሄዶ የኔ የሚለው የልብ ጓደኛው ጂን ሥራ ለመልቀቅና ሌላ ቦታ ለመቀየር ማመልከቻ ማስገባቱን ሲሰማ ሶንግ አዘነበትና እንዴት እኔን ሳታማክርኝ እንዲህ አይነት ውሳኔ ተወስናለህ አለው። ጂን ሲናገር ግን ተጨማሪ ገቢ ማግኘት ስላለብኝ ሀገር መቀየሬ የግድ ነው አለው። ከዛም ምሳ ለመብላት መስሪያ ቤቱ ሶንግና ጂን ተገናኝተው ሶንግ ተናዶ ጥሎት ተነስቶ ሄደ። በዚህም ሌሎቹ አዩና በጣም ተገረሙ።
የዛው ቀን ምሽት ሻው ከወንድሟ ጋር ውጪ ራት በልተው ተመልሰው ወደ ቤት ገቡ። ወንድሟ ተኝቶ በሐሳብ ብዙ ዓመታትን ወደ ኋላ እያሰበ እናየዋለን። ከፊልሙ እንደምንረዳው ሻውና ወንድሟ ትክክለኛ ወንድምና እህት አይደሉም። ሻው ወላጆቿ ስለሞቱባት በሕፃንነቷ ነበር ተወስዳ እነሱ ቤት ያደገችው። ከዛም ጠዋት ከእንቅልፉ ሲነቃ ቁርስ አብስሎላት እየጠበቃት ነበር። ሲጠይቃትም ከሶንግ ጋር ተገናኝታችሁ ነበር እንዴ አላት። እሷም አዎ አግኝቼው ነበር፣ ግን ካንተ ጋር ዳግም እንዳትተያዩ አልፈቀድኩም ነበር አለች። በዚህም ተናደደ ወንድሟ፣ ግን ደግሞ ምንም ነገር አላለም። ከዛ በድንገት በሩ ተንኳኳና ስትከፍተው ሶንግና ባልደረቦቹ ነበሩ። ከናንተ አፓርትመንት በላይ ተደውሎልን የመጣ ነው። ሕፃን ልጃቸው ተንጠልጥሎ ሊወድቅ ስለሆነ እሱን ልናተርፈው የግዴታ በእናንተ መስኮት በኩል መግባት አለብን አላት። ሄደው የሕፃኑን ነፍስ ከታደጉ በኋላ ወጡና ሄዱ። ነገር ግን ሻው በመስኮት ወጣችና ያልጨረሱት ነገር ያላቸው ይመስል በልባቸው ይተያያሉ። በነጋታውም የሱ ነገር አላስችል ብሏት ስራ ቦታው ድረስ ሄደችና ምግብ ካልጋበዝኩህ ብላ ለመነችው። እሱ ግን ፈቃደኛ አልሆነም። አሁን ግን እምቢ ቢላትም ተስፋ አልቆረጠችም። እባክህ እያለች ደጋግማ ለመነችው። በስተመጨረሻም እሺ አላት። በጣም ተደስታ ከሱ ጋር ለመገናኘት ጓደኛዋ ሜካፕ እየሰራቻት እናያታለን። ከዛም ሰዓቱ ደርሶ ሲገናኙ በፊት ፍቅረኛሞች እያሉ ደጋግሞ ይሄዱ ወደ ነበረበት ሬስቶራንት ይዛው ሄደች። ያንን ያደረገችው ያለፈ ጊዜያቸውን ለማስታወስና ልቡ እንዲለሰልስላት አስባ ነበር። ነገር ግን ያ ሁሉ ልፋቷ በከንቱ ነው የቀረው። ምክንያቱም እሱ ምንም ግድ ሳይሰጠው ችላ ብሏት ነው ያሳለፈው ጊዜውን። በድንገት ግን እህቱ ደወለችለትና ሊያወራት ሲወጣ ፖሊስ ጣቢያ መግባቷን ነገረችው። ከዛም ከሻው ጋር ተያይዘው ሄዱ። ፖሊሱ ሲናገርም ህገወጥና ያልተፈቀደ ዕቃ ስትሸጥ መታሰሯን ነገረው። እሷን ለማስፈታት ቅጣቱ ዳጎስ ያለ ገንዘብ በመሆኑ እሱም መክፈል እንዳለበት ነገሩት ለሶንግ። ነገር ግን ያንን የማድረግ አቅም የለውምና ሻው ያንን ልትከፍልላቸው ወንድሟ ጋር ደውላ መጥቶ ገንዘቡን እንዲከፍል ጠየቀችው። ወንድሟ ግን ገና እንደደረሰ ሶንግን ስለሚያውቀው ሊጣላው ፈለገ። ሻው አሁን ሶንግን እየተከላከለች እንዲረጋጋ ጠየቀችው። እህት ከታሰረች ከዩኒቨርሲቲ ትባረራለች፣ ህይወቷ በሙሉም ይመሰቃቀልባታል። ስለዚህ ታገስና የሚሆነውን እናደርጋለን አለችው። ሶንግ ለእህቱ ሲል ብቻ ከጠላቶቹ ገንዘብ ለመቀበል ተገደደ። ወደ ቤት እየተመለሱ እያሉ ሻው ወንድሟ እየወሰዳት ነበርና ሁለተኛ ከዚህ ሰው ጋር እንዳላይሽ ብሎ አስጠነቀቃት። በዚህ ጊዜ ሻው ተናዳ ይሄ የኔ ውሳኔ ነው፣ የኔ ህይወት ነው፣ በኔ ህይወት ደግሞ ማንም አያገባውም አለችው። በተመሳሳይ ሰዓት የሶንግ እህት በንዴት ቁስል ብላ ሶንግን ታወራዋለች። ቤተሰቦቿ ያንን ሁሉ በደል ከዓመታት በፊት ፈጽመውብህ አሁን እንዴት ከሷ ጋር ትሆናለህ አለችው። በዚህም ልቡ ተረበሸ። በቀጣይ ቀን ሶንግ ወደ ጓደኛው ጂን ሄዶ ባለፈው የገጠመህን ችግር ሳልጠይቅህ ስለጮኩብህ ስለተናገርኩህ ይቅርታ አድርግልኝ አለው። ጂን ሲናገርም ቤተሰቦቹ እንደታመሙና እጮኛው እንኳን ስራዋን አቁማ እየተንከባከበችለት እንደሆነ ነገረው። ዝውውር የጠየቅኩትም ለዛው ነው አለው። አለመግባባታቸውም በዚሁ ቀረፉ። ነገር ግን በነጋታው ጂን የሥራ ግዳጅ ላይ እንዳለ የእሳት አደጋ ደርሶበት ፊቱ መቃጠሉን ሶንግ ተነገረውና ሮጦ ሄደ። ነገር ግን ጎኑ ተቀምጦ ሲያወራው ጂን ከተኛበት ነቃና ደህና ነህ አለው ወደ ሶንግ ዞሮ። ከዛም ሕክምናውን ጨርሶ ከወጣ በኋላ የእሳት አደጋ መስሪያ ቤቱ ጂን በደረሰበት አደጋ ምክንያት ወደ ሌላ ቦታ ዝውውር እንዲደረግለትና እዛም ጫናውን የቀነሰ ቀለል ያለ ስራ እንደሚጠብቀው ብቻ ነገሩት። እሱም የሥራ ባልደረቦቹን በእንባ ተለያቸው። ከዛ እንደወጣም እጮኛው መጣችና ለረጅም ጊዜ ሆስፒታል ሆነ ላንተ ስጸልይልህ ነበር፣ አሁን ወደ ቤታችን እንሂድ አለችው። ሻው ቤት እንደገባች እናቷ ስታወራት የወንዶች ፎቶ እያሳየቻት ለትዳር የሚሆንሽ ወንድ ከነዚህ መሃል ምረጪ፣ እድሜሽ ለትዳር የሚሆንበት ተስማሚ ጊዜ ነው አሁን አለቻት። ወንድሟ ደግሞ ቤት ሲገባ እናትየው በቅርቡ ዳጎስ ያለ ገንዘብ ከአካውንትህ ለፖሊሶች እንደከፈልክ አይቻለው፣ ለዛ ማብራሪያውን ልትሰጠኝ ትችላለህ አለችው። ከዛም ሻው ወሬውን ለመቀየር ወደ ሴትዮዋ ተጠግታ እኔን ከፈለጉኝ ወንዶች መሃል ይህን መርጫለሁ፣
እና ለመገናኘትም ወስኛለሁ ከሱ ጋር አለች። እናትየውም እሱን ተቀበለቻትና ወደ ክፍሏ እንድትገባ አዘዘቻት። እናቱ ለማን እንደከፈልክ አውቄያለሁ፣ ከዛ ልጅ ጋር ያላትን ግንኙነት እንዲቋረጥ አስተዋጽኦ ማድረግ ሲገባ የማይሆን ስህተት ሰርተሃል አለችው ልጇን። ያ ልጅ እኮ ለሻው ፈጽሞ አይስማማትም አለች። ይሄም የመጨረሻ ውሳኔ ነው ብላ አስጠነቀቀችው። በቀጣዩ ቀን ከመረጠችው ያገባኛል ካለችው ወንድ ጋር ተቀምጣ እያወራች፣ በወሬያቸው ግን ብዙም ስላልተጣጣሙ ወዲያው ተለያዩ። ወደ ቤት ስትመለስም እናቷ አስቀመጠቻትና በአንቺ ምክንያት መዋረድ አልፈልግም አለቻት። ሻው ነገሩ ቶሎ ገባትና በሐሳብ ወደ ኋላ ተመልሳ ከሶንግ ጋር የነበራትን ፍቅር እናቷ በጉልበት ስታስቆማት ትዝ አላት። ከዛ ወንድ ጋር በድጋሚ ላይሽ አልፈልግም፣ እሱ ማለት ተስፋ የሌለው ወደፊትም የትም የማይደርስ ድሃ ነው እያለች እየተቆጣቻት ነበር በጊዜው። ከዛም ወደ አሁኑ ስንመለስ ደግሞ ሻው ወደ ሶንግ ሄዳ በድጋሚ ተገናኙ። አሁን ሁለት አይነት ምርጫ አእምሯ ውስጥ አቃጨለባት። አንደኛው እሱን ትታ የቤተሰቦቿን ፍላጎት በማክበር የምታፈቅረውን ወንድ መስዋዕት ማድረግ፣ ወይም ደግሞ ሁሉን ነገር ትታ በድጋሚ እየተቀሰቀሰ ያለ ፍቅራቸውን አጠናክራ በመቀጠል የሱ ብቻ መሆን። ነገር ግን ምንም ሳትለው በድንገት በነበሩበት ሆቴል ትልቅ የእሳት አደጋ ተከሰተና ሮጠው ሄደው የተቻላቸውን በማድረግ የነፍስ አድን ስራ ሰሩ ሁለቱም። ከጥቂት ቀናት በኋላ ሻው ብቻዋን ተቀምጣ መጠጥ ጠጥታ ሞቅ አላት። ተነስታ የሶንግ ቤት ሄደች በቀጥታ። በዚህ ሁሉ ግን ወንድሟ ከኋላ እየተከታተላት ነበር። ወደ ውስጥ ገባችና እኔ ላንተ አልገባህም፣ ምክንያቱም አንተ ከምታፈቅረኝ በላይ ነው እኔ የማፈቅርህ አለችው። እያንዳንዱ ፍቅራችንን ለመመለስ ወደፊት የምራመዳቸውን እርምጃዎች አንተ ወደ ኋላ እየተራመድክ እያጨለምከው ነው፣ በዚህም ልቤን ጎድተኸኛል ብለው ተንሰቅስቃ አለቀሰች። ወንድሟ ግን ጓደኛውን ላከና ወደ መኪናው እንዲያመጣ ታዘዘው። ነገር ግን ሶንግ ሮጦ ሲሄድ ወንድሟ ቆሞ ነበርና ሶንግ ቶሎ ቆመ በነበረበት። በትውስታ መለስ ብሎም ወንድሟ ሲያለያያቸው ከወንድሟ ጋር የነበረውን ጸብ አስታወሰ። ወደ አሁኑ ስንመለስ ሶንግ በነጋታው ለሻው ደወለላትና እንገናኝ አላት። ስትመጣም ወደ ቤታቸው ወሰዳትና ከኔ ጎን በመሆን ቤተሰቦችሽን ልትቃወሚልኝ ትችያለሽ አብረን እንድንቀጥል ብሎ ጠየቃት። እሷም ስትመልስለት ለአንተ ፈርቼልሃለሁ፣ በእኔ ምክንያት የሆነ ነገር የሚያደርጉህ የመሰለኝ ነው አለችው። እሱም ሲመልስ ፍቅራችን ጠንካራ ከሆነ ምንም የሚያስቆመን ኃይል አይኖርም፣ ለወደፊት እንቅፋቶችንም ማስወገድ እንችላለን አላት። እና ነገሩን አስቢበትና ውሳኔሽን በቅርቡ አሳውቂኝ አላት። ወዲያውኑ እሷ በሐሳብ ትዝታ ወደ ኋላ ሄዳ እናቷ ያለቻት ነገር ትዝ አላት። ከመንገድ አንስቼ አሳድጌሽ እናትሽ ሆኜልሻለሁ፣ አሳድጌሻለሁ። አሁን ቤተሰብ አለሽ። አሁን መልሰሽ የምትከፊኝ ጊዜ ላይ ነሽ። ቢያንስ አዳምጪኝ፣ ምክንያቱም ላንቺ ምርጥ የሚባለውን ነገር እኔ ያውቅልሻለሁ። ሶንግ የተባለው ልጅ ላንቺ በቂ አይደለም፣ ከሱ ጋር መቀጠል አትችይም ብላ ነገራት ነበር። ሻው ከሐሳቧ ስትመለስ ሶንግ ያዘጋጀላትን ምግብ እየበላች ነበር። በእንባ ታጅባ ልቧ ሁለት ቦታ ተከፈለ። ሁለት እሳት መሃል ቆማለች። የፍቅሯ እሳትና የቤተሰቦቿ እሳት። የቱን መምረጥ እንዳለባት እንኳን አታውቅም። በቀጣይ ቀን ሻው ወደ እናቷ ተጠግታ ለሶንግ ግን እድል ብንሰጠው ምን ይመስልሻል እናቴ አለቻት። እናቷ ግን በጣም ተናዳ ተነሳችና ከሱ ጋር በድጋሚ ፍቅር ከምትመኚ ወደ አውሮፓ ብትሰደጂ ይሻልሻል አለቻት። ይሄ ቤተሰብ ያንን ሁሉ መስዋዕትነት ከከፈለልሽ በኋላ መተሽ እንዲህ አይነት ወሬ በማውራትሽ ልታፍሪ ይገባሻል አለች። የኛ ቤተሰብ ባይኖር እኮ አሁን የምትሰሪበት ስራ እንኳን ዶክተር ሆነሽ አትቀጠሪም ነበር ብላ አይሆኑ ንግግር ተናገረቻት። በስተመጨረሻም አቀፈቻትና የምትታዘዥኝ ልጅ እንድትሆኝልኝ ብቻ ነው የምፈልገው አለቻት። በዛው ምሽት ሶንግ በሐሳቡ ተውጦ ልጅ እያለ እናቱ ጥላው ቤቱን ለቃ ስትሄድ አባቱ ደግሞ ሳይኮሎጂካሊ በጣም ተጎድቶ በዛው ሐዘን ህይወቱ ያለፈበትን ቀን ትውስ አለው። ያን ጊዜ በልጅነቱ ብቸኛ ሆኖ አሳዳጊ ስላልነበረው አሁን ያለችው እናቱ ናት ወስዳ እንደ እናት ያሳደገችው። በነጋታው ለህመሙ ቀጠሮ ስለነበረው ሆስፒታል ገብቶ ታክሞ ከወጣ በኋላ የሻው ወንድም መንገድ ላይ ያገኘውና ከሻው እንዲርቅ በድጋሚ አስጠነቀቀው።
እኛና አንተ በተለየ ዓለም ነው የምንኖረው። ለሷ ስለማትመጠናት ለአንዴና ለመጨረሻ ጊዜ አስጠነቅቅሃለሁ አለው። ሶንግ ሁሉንም ካዳመጠ በኋላ እሺ አንተ እንዳልክ ብሎ ጥሎት ሄደ። በዛ ምክንያት ወንድሟ ቤት ገብቶ ከሷ ጋር መከራከር ጀመረ። እሷም ጥለው ስትሄድ ያለፈው ትዝታ መጣበት። ሻውን ያፈቅራታል ወንድሟ ራሱ። ነገር ግን ያንን ነገር እናቱ ስታውቅበት ያንን ነገር እንዲያቆም አስጠንቅቃው ነበር በሰዓቱ። አሁን ደግሞ በከፋ ሁኔታ ታማ የመጣች አንዲት ልጅን ለማከም ነገሮችን እያመቻቸች እናያለን። ከዛም እናቷ ደወለችላትና ቤት ስትሄድ ከአንዲት ሴትዮ ጋር አስተዋወቀቻት። ሴትዮዋ ወንድ ልጅ ያላት በመሆኑ እናቷ ደግሞ የሴትዮዋ ልጅ ከሻው ጋር ተስማሚ ናት ብላ ስላሰበች ልታጋባቸው ነው እቅዷ። ከተባለው ልጅ ጋር ተገናኘችና ስታወራም ጥሩ ንግግር ማድረግ ቻሉ። ነገር ግን ሁለቱም ያንን ነገር ፈልገው ሳይሆን በቤተሰቦቻቸው ጫና በመሆኑ እየተነጋገሩ እናያቸዋለን። በዛው ቀን ምሽት የሻው ወንድም ተጠግቷት ባለፈው ለተፈጠረው ነገር በሙሉ ይቅርታ አላት። እሷ ግን እኔና አንተ እኮ ልክ እንደ ወንድምና እህት ማለት ነን እና በመሃላችን የከረረ ነገር አይኖርም አለችው። በማግስቱ የሻው ጓደኛ ቤቷ መታ ነበርና ከሶንግ ጋር ያላችሁ ግንኙነት ግን ከምን ደረሰ አለቻት። ሶንግ ስትመልስም ከሱ ልራቅ ወይስ ቀርቤ ግንኙነታችንን ልጀምር በሚሉ ሁለት ሐሳቦች ተወጥሬ ግራ ተገብቼ ነው ያለሁት አለቻት። ፍቅራችን ትዝታ ብቻ ሆኖ እንዳይቀር ፈርቻለሁ። ያም ሆኖ ደግሞ በጭራሽ ተስፋ አልቆርጥም ሶንግ ላይ አለች። ከዛም የሕክምና ቡድኑ ከእሳት አደጋ መከላከል ዲፓርትመንት ጋር በመሆን የጋራ ስልጠና ሊያደርጉ ተገናኙ። ይህ አጋጣሚ ለሻውና ለሶንግ ምርጥ ሁኔታ የሚፈጥር ይመስላል። በዚህ አጋጣሚም ግንኙነታቸው እየተሻሻለ እናያቸዋለን። ሶንግ ግን ስሜቱ ድጋሚ እንዳይከዳው በመፍራት ከሷ ጋር ይበልጥ የሚያገናኘውን አጋጣሚ ለመሸሽ ሙከራ አደረገ። የተቀሩት ጓደኞቻቸው ግን ይህን ሲመለከቱ እሱን ይገፋፉታል ተጠግቶ እንዲያወራት። በመሃል ሻው በስልጠና ወቅት ጉዳት ደርሶባት ሶንግ ሮጦ ሲያገዛትና ሲያክማት እናየዋለን። የተቀሩት የሱ የሥራ አጋሮች እንደ ፊልም ይመለከቷቸዋል ቆመው። በቀጣዩ ቀን አደገኛ የመኪና አደጋ ተከስቶ ሻውና የተቀሩት ዶክተሮች ከእሳት አደጋ መከላከያዎቹ ጋር በመሆን ሮጠው ወደ ቦታው ደረሱ። ያንን ጨርሰው ወደ ካምፕ ሲመለሱ ሶንግ ከአንዲት ለሱ ትልቅ ፍቅር ካላት የሥራ ባልደረባው ጋር ቆሞ ሻው ተመለከተቻቸው። ሻው በዚህ ተናዳ ሮጣ ጥላው ሄደች። ነገር ግን እሱ ተከትሎ ሮጦ ሄደና ለምንድነው ግን ከተለያየን ያንን ሁሉ ዓመት አሳልፈን ከሌላ ሰው ጋር ፍቅር እንዳልጀምር ወይም ወደ ትዳር እንዳልገባ እንኳን የምትፈልጊው አላት። በዚህም ምንም መልስ አልሰጥ ስትለው ጥሏት ሄደ። ከሱ የሥራ አጋር ጋር ቆማ ስታወራ አይቷት ደግሞ በቅናት ልቡ አረረና ከመኪና ውስጥ አንገቱን አውጥቶ ወሬያቸውን እንዲያቋርጡ ጠየቃቸው። ይህ የቅናት መንፈስ በሁለቱም እየተቀያየረ ቀጠለ። ሶንግ ከጓደኛው ጋር እያወሩ እያለ ጓደኛው ሻው የተባለችው ዶክተር ግን በጣም ቆንጆና ጣፋጭ ነገር ናት፣ ቀርቤ ባወራት ደስ ይለኛል አለ ስላላወቀ። ሶንግ ግን አጠገቧ ትደርስና የእሳት አደጋ መኪናውን እያነዳው እያንደረደርኩ መጥቼ ባናትህ ላይ እወጣለሁ ብሎ አስጠነቀቀው። ከዛ ሶንግ ሻውን እየጠበቃት ነበርና ስትመጣ ስጦታ ሰጣት። የሰጣት ስጦታም በነፍስ ያለች አሳ ነበረችና ስጦታውን በጣም ወደደችው። ነገር ግን ምንን በማስመልከት ነው ስጦታን የሰጠኝ አለችው። እሱ ግን ላንቺ ስጦታ ለመስጠት የተለየ ቀን እንዲከሰት አልጠብቅም እኮ አላት። በድጋሚ በጣም አመሰገነችው። በቀጣዩ ቀን ሻው ከወንድሟ ጋር ሱፐርማርኬት ውስጥ ግብይት ላይ ነበረችና በድንገት ግን ሶንግ ይመጣል። ከዛም እንደተለመደው ወንድሟ ሶንግን ዝቅ እያደረገ አጉል ንግግር ተናገረው። ሻው ጣልቃ ገባችና ነገሩን ካበረደች በኋላ ከሶንግ ጋር ሆና መሄድ እንዳለባት ለወንድሟ ነግራው ሄደች። ወንድሟ ቤት እንደገባ እናቱ በሻውና ሶንግ መካከል ያለውን ስልጠና ፕሮግራም ያውቅ እንደሆነ ጠየቀችው። እሱም ሁለቱ አጉል ግንኙነት እየጀመሩ ነው ብሎ ሲነግራት እናቱ ተናዳ ሻውን ከዛ ሆስፒታል አስወጥታ ወደ ሌላ ቦታ እንደምትልካትና የመጨረሻ ቃሏ መሆኑንም ተናገረች። ይህንን የሰማው ሶንግ የሻውን እናት ሊያገኛት ተቀጣጠሩ። ገና እንዳያት ግን ከ10 ዓመት በፊት በአባቱ ላይ ያደረሰችው በደል ፊቱ ላይ መጣበትና በጣም ተናደደ።
አባቱ የሷ መስሪያ ቤት ይሰራ ነበርና በድንገት ስታባረረው የሚስቱ ቤቱን ጥላ መሄድ ተደምሮበት ነበር በንዴት ብዛት የሞተው። ነገር ግን ያለፈውን እንርሳው፣ ከ10 ዓመት በፊት የነበረውን ሰው አሁን አይደለሁም አላት። ነገር ግን በእኔና በቤተሰቦቼ ወይም በሻው ላይ ተንኮል ብታስቢ ቀድሜ ማስቆምሽ እኔ ነኝ አላት። በዛው ተነስቶ ጥሏት ሄደ ደግሞ። ከዛም ወደ ሻው ሄዶ ከዚህ በኋላ አብረን መቀጠል አንችልም፣ የድሮውን ነገር መመለስ ስለማንችል መለያየት አለብን አላት። እሷም እያለቀሰች ስጦታውን ለምን እንደሰጠኝ አሁን ገብቶኛል አለችው። ከዛም ሁሌ የሚነዳው የመስሪያ ቤቱ መኪና ውስጥ ከ10 ዓመታት በፊት የሰጠችውን የሷን ፎቶ አየችና እስካሁን እንደሚያፈቅራት ተገነዘበች። እናታቸው አሁን ልጁ ላይ ብቻ ትኩረት ለማድረግ ሞከረችና የጓደኛዋን ሴት ልጅ ከልጇ ጋር ልታጋባቸው ቆረጠች። ሶንግ ከዛም ለሻው ደውሎላት ድምጿን ለመስማት ጓጉቶ ሰላም እያላት እናየዋለን። ስለ ስራ የተወሰኑ ነገሮችን ጠየቃትና ዘጋው ስልኩን። በቀጣዩ ቀን አደገኛ የመሬት መንቀጥቀጥ ተከስቶ እሷም ቡድኖቿ ጋር ሆና እነሶንግም በራሳቸው ዘርፍ ሁሉም ተሯሩጠው በቦታው ደረሱ። ሁሉም አቅማቸው በፈቀደ መልኩ የነፍስ አድን ስራው ላይ ተረባረቡ። ሻው አንዲት ነፍሰ ጡር ሴትን ህይወቷ በማለፉ ጽንሷን ለማዳን ግን ከፍተኛ ጥረት ስታደርግ እናያታለን። ከዛም ከጨረሰች በኋላ ወደ ሶንግ ሄዳ ስትመለከተው ከድካም ብዛት የሞተ መስሏት ትንፋሹን አዳምጣ ደና መሆኑን ስታረጋግጥ ግን ጥላው ሄደች። በዛው ቀን ማታ ሶንግ የተጎጆቹን ነፍስ ለማዳን ሲረባረብ ፍርክስካሽ ውስጥ ገብቶ ህይወቱ አደጋ ላይ ተጋረጠ። ነገር ግን ሻው ስትሰማ እኔ ገብቼ ላድነው በጣም የማስፈልገው ሰዓት ላይ ነው ያለው አለች። ነገር ግን ሌሎቹ ሰራተኞች ነገሩ ተደርምሶ ህይወቷን ሊነጥቃት ስለሚችል አደገኛ ሁኔታ ውስጥ መሆኑን ገለጹላት። እሷ ግን ያ ሁሉ ሳይበግራት ገደል ውስጥ ገብታ ራሱን ከሳተበት ልታነቃውና ልታነሳው ሞከረች፣ ግን አልቻለችም። ከዛም ሌሎቹ የነፍስ አድን ሰራተኞች መጥተው ወደ ሆስፒታል ወሰዱት። በሞትና በህይወት መካከል ሆኖ ቀኑን ሲጠብቅ ሻው ደግሞ ከ10 ዓመታት በፊት የነበራቸውን የፍቅር ጊዜ እያስታወሰች በጣም መደሰት ጀመረች። ከጥቂት ቀናት በኋላ ነቃና መራመድ ሲጀምር እጁን ይዛ ደግፋው ከጎኑ ሆነች። ከዛም ያንን ፎቶ ሰጠችውና ይህንን ሁሉ ዓመት ግን ፎቶውን እንዴት ጠብቀህ አቆየኸው ብላ ጠየቀችው። እሱ ምላሽ አልሰጣትም። ወዲያው ደግሞ ከኢመርጀንሲ ተጠራችና ጥላው ተነሳች። ከዛም እዛ የነበረ ግዳጃቸውን በተሳካ ሁኔታ ከጨረሱ በኋላ ወደ የቤታቸው እንዲመለሱ ተደረገ ሁሉም። ሶንግ ግን ለሷ ሲኒማ ገብተን ፈታ እንበል እስቲ ብሎ ግብዣ አቀረበላት። እሷም ደስ ብሏት ግብዣውን ተቀበለች። በጣም ጣፋጭ ጊዜን በሲኒማ ቤት ፊልም እያዩ አሳለፉ። ከዛ በኋላ ግን ሶንግ ታፈቅሪኛለሽ ወይ ብሎ ጠየቃት። አዎ ከልቤ አሁንም እንደ ድሮ አፈቅርሃለሁ አለችው። ከዛም ሶንግ የድሮ ፍቅራችንን በድጋሚ መጀመር አለብን። አሁን ፍቅራችንን እናት ጎሽ ልጇን ከአንበሳ እንደምትከላከለው እየተከላከልኩና እየጠበቅኩኝ ፍሬያችንን እንድናይ እፈልጋለሁ አላት። ከዛም ሻው የፍቅር እንባዋን እያነባች ሮጣ ሄዳ አቀፈችው። ከ10 ዓመታት በፊት የተዳፈነ ተደበስብሶ የተቋረጠው ፍቅራቸው በአዲስ መልኩ ተጀመረ። ነገር ግን ደስታቸውን ገና ሳያጣጥሙ ወንድሟ አያቸውና አንዴ ብቻህን ላውራህ ብሎ ጠየቀው። አንተ ግን ምን አይነት ራስ ወዳድ ሰው ነህ? ልጅቱን ከቤተሰቧ ጋር አጣልተህ ለተራ ፍቅር ስትል ወደ ራስህ ሳብካት። እሺ ብትልህና ፍቅርን ብትቀበል እንኳን ምንህን ልታበላት ነው ብሎ ጠየቀው። ሶንግ በጣም ተናዶ እናንተስ ለ10 ዓመታት እኔን አፍቅራ ስትንከራተት ስሜቷን እንኳን ሳትረዱላት ፍቅራችንን ለማቋረጥ ብቻ ስትለፉ ጥፋተኝነት አልተሰማችሁም አለው። ግን ራሳችሁን ቤተሰብ ብላችሁ ትጠራላችሁ አይደል አለው። ከዚህ በኋላ እኔ ማንንም አልሰማም ብሎ አስፈራራው ወንድሟን። ከዛም ወደ ሻው ሄደ። ቼክ አደረጋትና ከዚህ በኋላ ፍቅራችንን ለመከላከል የሚደረገውን በሙሉ አደርጋለሁ አላት። ከዛም እናቷ ደውላ ወደ ቤት ጠራቻትና ምግብ እየበሉ ስለ ሶንግ ወሬ አነሳችባት። ያንቺና የሱ ህይወት በጭራሽ መመስረት የለበትም አለቻት። ነገር ግን ሻው ቀስ ብላ ልታሳምናት ሞከረች ሴትዮዋን። ማናቸውም ግን ሊሰሟት ፈቃደኛ አይደሉም። ይባስ ብላ እናቷ ከሱ ጋር ለመሆን ከመረጥሽ
ቤተሰብሽን እስከ ወዲያኛው ታጫለሽ አለቻት። ሻው የመኪና ቁልፏንና የቤቱን ቁልፍ አውጥታ ሰጠቻቸውና ዛሬ ባንስማማ እንኳን ሁሌም በልቤ ትኖራላችሁ፣ ያሳደጋችሁኝ ለዚህ ያደረሳችሁኝ እናንተ ናችሁ ብላ አመሰገነቻቸው። በዚህም በጣም ደነገጡ። ያንን ተናግራ ጥላቸው ወጣች። ለሶንግ ደውላለትም በድንገት መንገድ ላይ ነበርኩና ወደ ቤት መመለስ አልቻልኩም፣ መተህ ልትወስደኝ ትችላለህ አለችው። እሱም ቶሎ መጣና አገኛት እና ወደ ቤታቸውም ወሰዳት። የሱ ቤተሰቦችም ሞቅ ያለ አቀባበል አደረጉላት። እውነተኛ የቤተሰብ ፍቅርም ተሰማት። በቀጣዩ ቀን ወደ አሳዳጊዎቿ ቤት ተመልሳ ሄዳ እቃዎቿን እና ልብሳዎቿን ሁሉ ወሰደች። ሶንግ ቤት ለራሳቸው የሚሆን መኝታ ክፍል ገነቡ። ጠንክረው እየሰሩ የራሳቸውን ህይወት ማቋቋም ጀመሩ። ሶንግ በቀጣዩ ቀን በመስሪያ ቤታቸው በተደረገ ውድድር ላይ አሸንፎ ዋንጫ ተሸለመ። ለጓደኛው ለጂን ደወለለትና ዋንጫውን እያሳየው አንተ ከጎኔ ብትሆንና የደስታዬ ተካፋይ ብትሆን በጣም ደስ ይለኝ ነበር አለው። ጂንም አድናቆቱን ገለጸለትና ይህንን ዋንጫ በ8 ዓመት ለሁለተኛ ጊዜ እያሸነፍክ ነው፣ ያ ደግሞ በጣም ትልቅ ስኬት ነው ብሎ እንደሚያደንቀው ነገረው። በቀጣይ ቀን ወንድሟ ወደ ሻው ተጠጋና ወደፊት የሚቸግርሽ ማንኛውም ነገር ካለ ከጎንሽ ነኝ አላት። ቤት ገብቶ ከእናቱ ጋር ሲያወራም እናቱ ስትናገር በጣም እንዳዘነችባትና ቃሌን አልቀበል ብላ ሄደች እያለች ንዴቷን ስትገልጽ እናያታለን። በቅርቡ የሰራችው ነገር ደግሞ በሙሉ ጸጽቷት ተመልሳ መጣ ቤቴ ትገባለች እያለች ትዝታለች እናቷ። ወዲያው ደግሞ ደወለችላትና ወደ ቤት ነይ እስቲ አንዴ አለቻት እና እንደ ቀድሞዋችን ገበያ ሄደን የምታጋዥኝ ቃል አለ አለቻት። እቃ ገዝተው ከጨረሱ በኋላ ግን ሶንግ እየተከተላቸው ነበርና ሴትዮዋ እኔ ቤት ሄደን እንደር ብላ ስትጠይቃት ሻው ግን እኔ ቤቴ ሶንግ ጋር ነው አለቻት። እናትየው ተናዳ በዚህ ጥላት ሄደች። ማታ ላይ ሻው እንቅልፏን ተኝታ ሶንግ የእሳት አደጋ ሲደርስበት በቅዠት ተመልክታ ነቃችና ደውላ ነገረችው። እሱም ስራ ላይ ግዳጅ ነበርና ደህና እንደሆነና ምንም እንዳትጨነቅ ነገራት። ነገር ግን ከአንድ ሳምንት በኋላ ደግሞ ቅዠቷ እውነት ሆነ። በጣም ከፍተኛ አደጋ ሶንግ ላይ ደረሰበትና በድጋሚ በሞትና በህይወት መካከል ሆኖ ወደ ሆስፒታል ተወሰደ። ነገር ግን እሷ አጠገቡ ሆና የልብ ምቱ ስለቆመ ደጋግማ እየተጫነች ልታተርፈው ሞከረች። በስተመጨረሻም ግን የልብ ምቱ ተስተካከለና በጣም ደስ አላት። ከዛ ግን ሲነቃ ተቆጣችው። ህይወትን አደጋ ላይ የጣልክ እስከ መቼ ነው ግን ወደ ሞት ራስን የምታስጠጋው አለችው። ከዛም ከቀናት በኋላ ተሽሎት ወጣና እሷ ከስራ ስትመለስ መንገድ ላይ ጠብቋት ተያይዘው ሄደው ጊዜ ማሳለፍ ጀመሩ ብቻቸውን። እሱ ሲነግራትም ከዚህ ስራ ዝውውር ጠይቄ ሌላ እንዲህ ጫና የሌለበት ስራ ለመስራት አቅጃለሁ፣ በዛም ተደስተን መኖር እንችላለን አላት። በቀጣዩ ቀን የአዲስ ዓመት በዓልን በማስመልከት የቀድሞ ቤተሰቦቿ ጋር ምሳ ተጋብዛ ሄደች። ሶንግ ውጪ እየጠበቃት ነው። ውጪ ብርዱ ኃይለኛ ቢሆንም ሴትዮዋ ግን እንዲገባ አልፈቀደችለትም። ከዛም ሻው አንድ የማገኘው ሰው ስላለ አሁኑኑ መሄድ አለብኝ አለች። ነገር ግን ሴትዮዋ እንዴ የቸኮልሽው ሶንግ ጋር ለመሄድ ነው፣ ስለዚህ ቀድመሽ ለኛ ጊዜ ሲጭንና ስትጨርሺ ነው የምትሄጂው አለቻት። ነገር ግን ወንድሟ ደግሞ ሻው ወጣ ለመሄድ ልቧ መወስወሱን አይቶ እናቷ እምቢ ብትልም እንድትሄድ ፈቀደላት። እናቱ ግን እንግዶቹ እያሉ እኔም አትሂጂ ያልኳት እንዴት የኔን ቃል ተቃውመህ ሂጂ ትላታለህ ብላ እሱ ላይ ወረደችበት ደግሞ በስድብ። እንደሷ ቤተሰቡን አልታዘዝ ማለትህ ነው ብላ ጠየቀችው። ነገር ግን በዚህ አጋጣሚ ነበር የሻው ወንድም ለመጀመሪያ ጊዜ በንዴት ገንፍሎ እናትየውን የተናገራት። እኔም እንደሻው ሁሉ ላንቺ ባልታዘዝሽ ደስ ይለኝ ነበር አላት። እና ይህቺ ልጅ እኛ ቤት በማደጉ ባታድግ እንኳን በጣም ደስ ይለኝ ነበር አላት። ምክንያቱም ነፃነቷን ተነፍጋ እንዲህ ተሰቃይታ አታድግም ነበር አለ። አንቺም እናቴ ባትሆኚ ደስ ይለኝ ነበር ብሎ እናቱን አስደንግጧት ሄደ ጥሏት። በቀጣዩ ቀን የሻው አሳዳጊ አባት መስሪያ ቤቱ አደገኛ የእሳት አደጋ ተከሰተ። ሶንግ ቦታው ላይ ሄደው የተቻላቸውን ነገር እየሰሩ ነበር። ነገር ግን አንድ የእሳት አደጋ ሰራተኛ ሞተ። ሌሎች ተጨማሪ የሶንግ ባልደረቦች ደግሞ ከፍተኛ ጉዳት ደረሰባቸው።
ይሄ ሁሉ ነገር የተከሰተው ታዲያ ካምፓኒው ጋር ባለ የጥራት ጉድለት የተነሳ የግንባታው ደካማ መሆን ነው። ከዛም ሶንግ ወደ ሻው ሄዶ የተከሰተው አደጋ መስሪያ ቤቱ ባለው የጥራት ጉድለት ምክንያት ነውና ያንንም ሪፖርት ማድረግና ካምፓኒውን መክሰስ አለብኝ አላት። ሻው ከዛም ምንም አባቴ ቢጎዳም ያንተን ሐሳብ ግን አልቃወምም አለችው። እሱም የምርመራው ስብሰባ ጊዜ የሚያውቀውንና ተጨማሪ ሻው የነገረችውን መረጃም ለበላይ አካላት ሪፖርት አደረገ። በዚህም ምክንያት አሳዳጊ አባቷ ታሰረ። አሳዳጊ እናቷ ሻውን ጠራቻትና አንቺ አፈቅረዋለሁ የምትዩ ሶንግ ይሄው ቤተሰባችን ላይ በቀል በማሰቡ ብቻ ባለቤቴን አሳሰረው አለቻት። ሻው ስትመልስላትም የተፈጠረውን አደጋ አይቶ ጓደኛውንም በሞት ስላጣ ነው ነገሩን ሪፖርት ያደረገው። ያንን ደግሞ እኔ ላስቆመው አልችልም አለች። ከዛም መርማሪው ሶንግን ጠራውና በካምፓኒው በተፈጠረው ስህተት ምክንያት ታስሮ የነበረው የሻው አባት መፈታቱንና እሱ ጥፋት እንደሌለበት ይልቁንስ ሌሎች የሥራ ባልደረቦቹ ጥፋተኛ እንደሆኑ ነገረው። ሰውየው ከታሰረበት ተለቆ ቤተሰቦቹ ጋር ሄዶ ጉዳዩን አስረዳቸው። ከዛ አንድ ቀን ሶንግ እና ሻው እያወሩ እያለ ሶንግ የእሳት አደጋ መከላከል ውስጥ ከመስራቱ በፊት ወታደር እንደነበር የሰማችው ሻው እንዴት ቀድማ አልነገርከኝም በሚል ምክንያት ተናዳበት በጥፊ መታው ሄደች። በነጋታው ስራ ቦታ ሆና አንድ ጓደኛዋ ጋር እያወሩ የማፈቅረው ሰው በፊት የነበረ ማንነቱን ምስጢር አድርጎ ቆይቶ አሁን ነገሩን ደርሼ ባውቅበት ምን ማድረግ ነው ያለብኝ ብላ ጠየቀችው። ጓደኛዋ ሲነግራትም እያንዳንዱ በዚህ ምድር ላይ የሚኖር ሰው እኮ የራሱ የሆነ ትንሽም ይሁን ትልቅ ምስጢር አለው። ያንንም የሚደብቀው ስለሚያፍር ወይም ደግሞ ያ ምስጢር ሌሎችን ይጎዳል ብሎ ስለሚያስብ ሊሆን ይችላል። ስለዚህ ለዚህ ብለሽ ፍቅረኛሽን በጭራሽ እንዳትለየው አላት። ከዛ ቤት ሆነው ሶንግ እና ቤተሰቡ ምግብ ሲመገቡ የሶንግ እህት ሻው ቤት አለመምጣቷን ስታውቅ በመሃላቸው ጸብ እንዳለ ገባትና ሻውን ልታገኛት ሄደች። እህቱ ሄዳ ስትነግራትም ሶንግ መጀመሪያ የፖሊስ ኦፊሰር መሆን ቢፈልግም እናትሽ ግን የሕክምና ውጤቱ ላይ ነገሩን አበለሻሸችና ለቦታው በቂ እንዳልሆነ በማስመስከር እንዲወድቅ አደረገችው። ህልሙን እንዳይኖር ያደረገችው ያንቺ እናት ነበረች። በዛ ምክንያት ነበር እሱም ያ ነገር አልሳካ ሲለው ወደዚህ ስራ የገባው እንጂ ህልሙ ይሄ አልነበረም ብላ ነገረቻት። ከዛም ሻው ሶንግ የደረሰበትን በደል ተረድታ ለዚህ ሁሉ ተጠያቂ ወደ ሆነች እናቷ ሄዳ ይህን ሁሉ በደል በሶንግ ላይ በማድረስሽ ሁለተኛ እናቴ አይደለሽም፣ ከዚህ ቀን ጀምሮ እናቴ ብዬ አልጠራሽም አለቻት። የሻው ወንድም የተባለውን ነገር በሙሉ ቆሞ እየሰማ ነበርና እሱም አመጽ አስነስቶ ቤቱን ጥሎ ሄደ። ከዛም የሴትዮዋ ባለቤት ተጠጋትና ልጆቻችን ላይ ለአመታት ያሳለፍነው ጭቆናና በደል በስተመጨረሻም ይኸው ብቻችንን አስቀረን አላት። በዚህም ሻው ወደ ሶንግ ሄዳ ለተፈጠረው ነገር በሙሉ ይቅርታ ጠይቀው ተቃቀፉ። የሻው ወንድም በተፈጠረው ነገር ተናዶ ከመጠን በላይ ሲጠጣ ቆይቶ ራሱን ስቶ ተቀምጦ ነበርና እሱ ያለበት ቦታ የምትሰራ አንዲት ሴት እሱ ጥቃት አድርሶብኛል ብላ ከቤተሰቡ ትልቅ ካሳ ለመቀበልና እሱንም ልታሳስረው አሰበች። የሶንግ የእህቱ ጓደኛ ነበረችና የሶንግ እህት ነገሩን ለማስረጃ እየቀረጸች ነበር። ይሄ ሁሉ ቪዲዮ ታዲያ የሻው ወንድም ንጹህ መሆኑን ያረጋግጥለታል። ከዛም የሻው እናትና አባት ወደ ሶንግ እህት መጡና የቀረጽሽውን ቪዲዮ ስጭንና ልጃችንን ነፃ እናውጣበት፣ ካልሆነ ሊታሰርብን ነው ልጃችን፣ ላንቺም የፈለግሽውን ያህል ገንዘብ እንሰጥሻለን አሏት። ነገር ግን የሶንግ እህት ስትናገር ከናንተ ገንዘብ ሳይሆን የምፈልገው ተንበርክካችሁ ቤተሰቤ ላይ በፈጸማችሁት በደል ይቅርታ እንድትጠይቁ ነው አለች። ለልጇ ደህንነት ስትል ሴትዮዋ ተንበርክካ ይቅርታ ጠየቀች ሙሉ ቤተሰቡን። ከዛም ሶንግ እና ሻው ያለማንም ጣልቃ ገብነት ተደስተው ለመኖር ህይወታቸውን ጠነሰሱ። ሶንግ ተንበርክኮ የታገቢኛለሽ ጥያቄ አቀረበላት። ሻው የአመታት ህልሟ ተሳክቶላት ሶንግን ለማግባት ፈቃደኛ በመሆኗ ከልቧ ተደስታ ሁለቱም በሚያምር የፍቅር ውጣ ውረድ ቢያልፉም በስተመጨረሻም ተሞሸሩ። የሆነ ቀን ግን በድንገት ትልቅ አደጋ ተከሰተና ሶንግ የተለመደ ስራውን ሊሰራ ሄደ። በቦታው ግን የሻው እናትና አባትም
አደጋው ደርሶባቸው ሕይወታቸውን የሚያጡበት ትልቅ ችግር ውስጥ ገብተው ነበር። ነገር ግን ሶንግ ሕይወታቸውን ሊያድን የተቻለውን ሁሉ አድርጎ አተረፋቸው። የሻው እናት በጣም ደነገጠች፣ ምክንያቱም ሊሞቱ ጫፍ ደርሰው ስለነበር። ሶንግ ችላ ብሎ እነሱን ማጥፋት ይችል ነበር። ነገር ግን ሶንግ እነሱን ማዳንን መረጠ። ግንኙነታቸውም ታድሶ ፍቅር በመሃላቸው እንዲመለስ፣ ሁለቱ ቤተሰብም እንዲታረቁ ፈለገ። በዚህም ከቤተሰቡ ጋር ሰላም ተፈጠረ። ሻውና ሶንግም የሷ ቤተሰቦች በስተመጨረሻ የፈቀዱላትን ትዳር ጀምረው በደስታ እየኖሩ እናያቸዋለን። በስተመጨረሻም እውነተኛ ፍቅር ዘላለማዊ ደስታ እንደሚያጎናጽፍ፣ ምንም ያህል ረጅም መራራቅ በመሃላቸው ቢፈጠርም ልባቸው ከተፈላለገ ግን ነገሩን ማደስና ፍቅራቸውን እንደ አዲስ መጀመር እንደሚቻል በዛሬው ፊልም እየተገነዘብን ምርጡ ፊልማችንም በዚሁ ተጠናቀቀ። ለፊልም ዓለም ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን በመሆን ሌሎችም ምርጥ ፊልሞችን ከኛ እንድታገኙ ጋብዛችኋለሁ። ሰላም ቆዩልኝ።